እሌኒ እያደረገች ያለችውን ነገር እንዲጋለጥ እፈልጋለሁ። እውነት ለመናገር እሌኒ አሁን ላይ አስባ የመጣችው በጣም በከባዱ ነው። ምክንያቱም እሷ ለእነሱ ሀሳቢ ሰው ጥሩ ሰው መስላ፣ ግን ደግሞ ገብታ ሰኒንና ጆከርን ሙሉ ለሙሉ ልታለያይና ልታባላቸው ነው የመጣችው። ምክንያቱም ሰኒ ከቤት ከሳሎን ውስጥ ወደ ሌላ ክፍል ስትገባ ጆከርን ተጠግታ ልታማልለው እየሞከረች ነበር ማለት ነው። ጽናት አሁን ላይ በእሷና በኪራ መሀል ላይ ለመግባት እያሰቡ ያሉ ሰዎች አሉ። እነሱን ሰዎች እድል ልሰጣቸው አይገባም። በመቆጣት ሳይሆን በብልሃት ትዳሯን መጠበቅ አለባት። ኪራም ደግሞ ከተፈጠረው ነገር ራሱን በደንብ ሊጠብቅ ይገባል። በጣም ብዙ ሰዎች ወደ ነኪራ ቤት ወይም ወደ ነኪራ ትዳር እየገቡ ይመስለኛል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት በፍቅር እየጠበኩት ነው። ምክንያቱም አሁን ላይ እሌኒ እያሰበች ያለችውን ነገር በናሁም በምሩ ትዳር ውስጥ እየገባች በጣም ብጥብጥብጥ እያደረገቻቸው ነው። እዛ ጋም ደግሞ እነ ኪራ ቤት ውስጥ አዲስ የሚፈጠር ነገር አለ። እሱንም በደንብ ቪዲዮዎቹ ሲለቀቁ ምናያቸው ይሆናል ማለት ነው ውዶቼ። ያም ነገር የሚሆነው ኪራ የበፊት አፍቃሪ ነው። አሁን ላይ ሀና የነሱ ርዕስ አይደለችም። የጽናትና የኪራ የመጣያ ርዕስ አይደለችም። ምክንያቱም ሌላ ከሀና የባሰች ምስጥ የሆነች እስስት የሆነ ሴት መታለች። እሷም ደግሞ የበፊት የኪራ አፍቃሪ የነበረችው እሱን ካላገባሁኝ ሙቼ እገኛለሁ እያለ ጽናትን ሲኦል ያደረገችባት፣ ህይወቷን ሲኦል አድርጋባት ነበረ። በጣም ነበረ። እንዲሁም ታስታውሱ ከሆነ ባለፉት በመጀመሪያው ወደ መሀል ላይ ክፍሎች የኪራ ልጅ ነው ያረገዝኩት ብላ ዩኒቨርሲቲ ውስጥ የምትወደው ልጅ አስረግዟት የኪራ ልጅ ነው ብላ ቤት ውስጥ ተቀምጣ በጣም ብዙ ነገሮችን አምታ ነበረ። ቤቲም ደግሞ ታውቃላችሁ በጽናትና በኪራ ፍቅር ውስጥ ገብታ ቤቲም ህይወታቸውን ሲኦል አድርጋባቸው ነበር እና ይሄ ሁሉ ነገር በጽናትና በኪራ የሆነው ፍቅራቸው በጣም ጠንካራ ስለሆነ የማይለያዩ ጥንዶች ስለሆኑ ነው እና ፍቅራቸውን በደንብ ሊያጠነክሩትና እንደ አለት የጠነከረ ፍቅር ሊኖራቸው ይገባል። በመሀላቸው እየገቡ ያሉ ሰዎችን በጭራሽ ቦታ ሰጥተዋቸው ክፍተት ሰጥተዋቸው ገብተው በህይወታቸውን ሲወል እንዲያረጉባቸው መፍቀድ ያለባቸው ብዬ አላስብም። እና ሀባይቦቼ ብቻ ነገሮች በጣም ከባድ ናቸው ከምላችሁ በላይ ማለት ነው። ይችም እንግዲህ የኪራ አፍቃሪ የሆነች ልጅ እውነት ለመናገር አስቡት እንግዲህ በዚህ ሰዓት ውስጥ የጽናትና የኪራ ህይወት ተረጋጋ ብለን ስናስብ ሀና አሁን ላይ በጣም ፈርታለች። ኪራንም ማናገር ጽናትንም ማናገር ፈርታለች። ምክንያቱም ጽናት እያነሳች በጥፊ ስለምትላት በጣም ደንጋጣ ሆናለች። በእርግጥ ያደገችበት ማህበረሰብ ወይም ደግሞ ያደገችበት ተጽዕኖ ሰው ጋራ እንዴት ሰው እንደሚኖር አታውቅም ሀና በነገራችን ላይ። ምክንያቱም ተጨቁና አንድ ቤቱ ተዘግቶባት ያደገች በክፉ አባት ያደገች ናት። በጣም በቃ ተጽዕኖ የሚደረግባት በዚህ በእድሜዋ ተምራ ተመርቃ ስራ ይዛ ቤተሰቦቿን የምትፈራ አይነት ልጅ ናት። በተጽዕኖ ውስጥ ያደገች ልጅ ስለሆነች ለዛ ነው በቃ ከሰው ጋር መኖር ማህበራዊ ኑሮ አልገባትም ገና ሀና ማለት ነውና ለዛ ነው የምትበጠበጠው በሁሉም ቦታ እየገባች። ይሄ ነገር ደግሞ ይሄ ጸባይዋ የዋህነቷን የሚያሳየው ብዬ አስባለሁ። እና ራኬብ እያደረገች ያለችው ነገር ትክክል ነው አሁን ላይ። ምክንያቱም ብቻዋን በጭራሽ ሄዳ ይሄንን እነ ሰኒ ቤት ያለው ልጅ ቪዲዮን ለቅባታለሁ ብር ካልሰጠሽኝ እያለ የሚያስቸግራትን በጭራሽ ለእህቷ ብላ ገንዘቧን አንስታ መስጠት የለባትም። ምክንያቱም ቪዲዮ እንደማይለቅ ነው። ቪዲዮ የለውም ፎቶ ነበር የነበረው። እሱንም ደግሞ ጆከርን እና ሰኒን ለማለያየት የተጠቀመበት ፎቶ ማለት ነው። እሱንም ደግሞ አቃጥሎታል። ፎቶውን አቃጥሎታል። ከስልኩ ጋር ይኑር አይኑር አናውቅም። እሱም ደግሞ ቢለቀውም ምንም አባቱ አያመጣም። ምክንያቱም ጆከር እሱን ያውቀዋል፣ እሷንም ያውቃታል። ስለዚህ የሚጋቡት ከጆከር ጋር ስለሆነ ነገሮች በጣም ቀላል ናቸው ብዬ ነው የማስበው። በደንብ ተረጋግተው ሊያስቡበት ይገባል ብዬ አስባለሁ።